አትሆንም። ቆይ ደንግጣ ነው የሚሆነው። ሀብል ለካ እንደ አክስቴ ላይላ በሙሉ ላክቷል። ለእኔና ላንቺ ግን አሁንም ድረስ እንደጨለመብን ነው። እዝራ አልገባኝም። ቆይ ምንድን ነው ይሄ ሁሉ? መቼ ነው ግን አንቺ ይሄን ቤት ማመስ የምታቆም? አይደል እንዴ? እሷ አፍ የላትም። ለነገሩ ሁለታችሁም ተመካክራችሁ ይሄን ነገር እንዳደረጋችሁት ግልጽ ነው። እዝራ እባክህ እንደዚህ አትሁን እንዴ። ምን ሆነሃል? እኛ እኮ ምንም ብንሆን ቤተሰብ ነን። በዚህ ልክ ቂም መያያዝ የለብንም። አባዬ እውነቱ ነው። አሁን እዚህ ማዕድ ላይ ቁጭ ብሎ መመገብ ምን ፈለጉት? የኔ ፍቅር ወደ ውስጥ እንግባ። ከዚህ በኋላ እዚህ ጋር አብሮ መቀመጥ ምንም ትርጉም የለውም። አባዬ አንተም ወደ ውስጥ ግባ። አጸድ መቼ ነው ግን አንቺ ይሄን ቤት ማመስ የምታቆም? መቼ ነው ግን ከጥፋትሽ የምታርፍ? እንዴ ወንድሜ እስኪ አሁን ሰላምና ውረድ ከማለት ውጭ ምን አጠፋሁኝ? እኔ እኮ መልካምና ጥሩ ነገር አስቤ ነው። ሰላም ፈልገሽ ይሄን ነገር እንዳላደረግሽው ሁላችንም እናውቃለን። ይልቅ ይሄኛው ዓላማሽ ስላልተሳካባት ለፊ ይሻልሽ። አጸዳ ውዴ ምንን አጸደ ውዴ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂኝ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። አንቺ ቆይ ምን አባሽ አግኝተሽ ነው? ከሰማይ መና ወረደልኝ ልበልሽ? አንቺ ደግሞ በእግርሽ እየኳተንሽ ነው። ወይ አጸደ መኪናሽን እዝራ ቀምቶሽ ነው? የኔ ከርታታ እሱ አይመለከትሽም። እሺ ይልቅ ቆይ እስኪ ንገሪኝ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሃ አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ውይ ለማንኛውም በእግርሽ ከምትኳትኝ በዚች እንኪ ባስ እንኳን እስቲ ያዥበት። ውይ ውይ የኔ ከርታታ ያዥ እንኪ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው መቼም አላደርገውም። እሺ ቶ አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገውንማ እኔ ነው የምታውቂው። በለው ዛሬ ወይዘሮ ምንን ተጠፍጥፋለች። አይገልጸውም። በቃ በቦክስን የተጠፈጠፈችው። በሌላ በኩል ደግሞ እንግዲህ ነገሮች ሁሉ ግራ እየተጋቡ ይገኛሉ። እዝራ ዛሬ ሀብልን ወደ መኝታ ክፍሉ ይዟት ገብቶ አሸወይና ሆኗል ማለት ነው። ቤተሰብ እንዴት አላችሁ? ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ ሁኑ። ላለው ሀብል ድራማ ክፍል 16ን ይዤላችሁ ቀርብ ያለው ወይዘሮ ምንን ምን ተፈጠረባት? ድብድቡስ ከምን የተነሳ ነው የሚለውን አብረን የምናይ ይሆናል። እናንተ ቪዲዮውን በላይክ ጀምሩ። ባለፈው ክፍል እንግዲህ እንደምታስታውሱት ሜርሲ እጅግ በጣም ተናዳ ነበረ። ምክንያቱም ሀብል ልትፈታ ስለነበረ ሀብልም ተፈታ ወደ ቤት መታለች። ታዲያ ወደ ቤት ስትመጣ ግን አባተው አቶ እስክንድር በደንብ አድርጎ ነው የተቀበላት ማለት ነው። ልክ እንደ ልጁ ተንሰፍስፎ ነው የተቀበላት፣ እንደውም ደስ ብሎት ማለት ነው። ነገር ግን ደግሞ እነሱን ለማጥፋት ሲሉ መርሲና አጸደ ጉድጓድ ለመቆፈር እንደውም ዛሬ ውሃ እኔ ብሰጣቸውስ እያለችም ትገኛለች። አጸደ ይመስለኛል ወንድሟን እስክንድርን ለማጥፋት እያደረገች ያለችው ጥረት በውሃ አድርጋ የሆነ መድኃኒት ለመስጠትም ያሰበች ትመስላለች። ነገር ግን ደግሞ ይህንን ነገር በፍጹም እሱም እየታገለ ይገኛል። ምክንያቱም ሴሯንና ተንኮሏን ስለሚያውቅባት ዛሬም ያ ተንኮሏን እንዳልተዋት ስለተረዳ በቃ አሁን ያለውን ሁኔታ በፍጹም እያወቀባት ስለሆነ ሌላ አዲስ መላ መፍጠር እንዳለባቸው እየተነጋገሩ ይገኛሉ። ይሄ መላ ደግሞ ምንድነው? መልካም ሰው በመምሰል መልካም ሰው ሆኖ መቅረብ ነው የፈለጉት ማለት ነው። ያንን መልካምነት ደግሞ ሜርሲም እንድታደርግ ተነጋግረዋል። ከአጸደ ጋራ ይተገብሩታል የሚለው እየታየ ነው ያለው ማለት ነው። በሌላ በኩል እንግዲህ ልጄን አገኘው ብላ ደስ ብሏት ወይዘሮ ሀና አሁን ኩኩሻ ልጇን መስላ ሀብልን መስላ ተዋውቃታለች። ታዲያ ራሷን የሳተች መስላም ለትንሽ ደቂቃ ከቆየች በኋላ ውሃ ተረጭታ ተነስታለች። ምንድን
ምንድነው እያለች ማስመሰሏን የተሰጣትን ነገርም ተወታለች። አሁን ወይዘሮ መነንም ደስ ብሏታል። ምክንያቱም የምትፈልገው አይነት ሆናላታል። ልክ እንደ ሀብል ስለሆነችላት ማለት ነው። ሞኟና የዋኋ ልጄን አገኘው ብላ እውነት መስሏት ነገሮችን ሁሉ ዝርግፍ እያደረገች ወይዘሮ ሀና እየተናገረች ትገኛለች ማለት ነው። ወይዘሮ ሀና ወይዘሮ መነን ሁሉንም ነገር ነግራታለች። ከባለቤቷ ጋር የነበረውን ትውውቅ ለምን እንደተዋት፣ ከዛም ማለፍ ሲል ባለቤቷ ሀብታም እንደሆነ ነግራታለች። ታዲያ ባለቤቷ ሀብታም እንደሆነ ስትሰማ ወይዘሮ መነን የገንዘብ ጥማቷ ደግሞ መልሶ ገንፍሎ ተነሶባታል። እዚህ ጋር ያለው አልበቃት ስላለ ምንድነው እያሰበች ያለችው? ድጋሚ ደግሞ ሂዳ ከእሱ ጋር ገንዘብን መቀበል ነው የፈለገችው። ስለዚህ ደግሞ አባትየው አድራሻው የት እንደሚገኝ በምን ሁኔታ እንደሆነ ማጣራት ፈለገች። አጣራች በደንብ እስኪ በቃ ድረስ። አሁን ወይዘሮ ሀና ነገሮችን ሁሉ እያበላሻቻቸው ትገኛለች። ምክንያቱም ሁሉን ነገር ዝርዝር አድርጋ መናገር አልነበረባትም ነበር። ኢቨን እንኳን እርግጠኛ ሆና ቼክ እንኳን ሳታደርግ ይህን ምርመራ እናድርግ ሳትል እንኳን ሁሉም ነገር ዘረገፈችው። ኩኩሻ ደግሞ ዘና ፈታ ብላ ተኝታለች። እዛ እንግዲህ በሀብል ተወክላ አይደለ የተኛችሁ፣ ዘና ብላለች። በቃ የሄዱበት የገቡበት ቤት አስደስቷታል። ነገር ግን ደግሞ ማታ ምሽት ላይ አብረን እንተኛ ብላ ወይዘሮ መነን ስትመጣ ኩኩሻ ትንሽ ቀር ብሏታል። መላ እንግዲህ መላውን እፈልጋለሁ እያለች ነው፣ ገንዘብ ማለት ነው። ገንዘቡን ቶሎ እንዲመጣልኝ እፈልጋለሁ ብላታለች። እንግዲህ ወይዘሮ መነንም ገንዘቡን ቶሎ እንደምታገኝና አባቷ እንደውም የበለጠ ሀብታም እንደሆነ ከአባቷም ሌላ ገንዘብ እንደሚያገኙ እየጓጉ ይገኛሉ ማለት ነው። አንዱን ሳይበሉት ሌላኛውን ደግሞ መፈለግ ጀምረዋል። አንዳንድ ጊዜ ስስታም ሰው የያዘውን ሳይበላ ሌላ ደግሞ ፍለጋ ሲኳትን ሳይበላው ይሞታል ይባላል። እና መነንና ኩኩሻ እያደረጉ ያሉት ነገር ይሄ ነው። መነን ይሄኛውን ሳትበላ ይሄኛውን ሳትጎርስ ሌላ ደግሞ የአባቱን ሀብት ደግሞ ለማግኘት እየጣረች ነው ያለችው። እና በሌላ በኩል እንግዲህ ቤተሰቡ ሰብሰብ ብሎ ሀብልም ማታ ከባሏ ጋራ ፏ ብላ አምሽታ የባልና የሚስት ወጉ ደርሷቸው አንድ ላይ አድረው ተደስተዋል ማለት ነው። ታዲያ አባትም ይሄን ነገር ይጠብቀው ነበር። አቶ እስክንድር ይሄን ነገር እየጠበቀው ያለው ነገር ነው። ምክንያቱም እዝራ እስከ ዛሬ ድረስ ሀብልን ሚስቱ አድርጎ ሊቀበላት አልቻለም ነበር። ዛሬ ግን ሚስቱ አድርጎ ተቀብሎ በአንድ አልጋ አብረው አድረው የሚፈልጉትን ነገር ፈጽመዋል ማለት ነው። ታዲያ ጠዋት በማለዳ ተነስተውን ቁርስ ለማዘጋጀት አባታቸውን ሰላም ብለው አባትም ደስ ብሎት ቁርስ ልታዘጋጅ ሀብል ወጣ ብላለች። ነገር ግን አባት ልጁን አንድ ጥያቄ ጠይቀው እንዴት ነበር አዳረህ ልጄ ብሎ ጠይቀዋል። ልክ አባትና ልጅ እንደሚያወሩት ማለት ነው። ታዲያ ፈገግ እያለም እዝራ የሆነውን ነገር ግልጽ አድርጎ ባይናገርም ወደፊት ወንድ ልጅ ከነቃጭሉ እንደሚታቀፍ ለአባቱ ነግሮታል። አባትም እንግዲህ ሴቱንም ወንዱንም በአንድ ከሰጠኝ ፈጣሪን አመስግኜ እቀበላለሁ ብሎ አባት ደስታውን እየገለጸለት ይገኛል። ታዲያ ሀብል ደግሞ ቁርስ ልትሰራ ወደ ላይ በወጣችበት ሰዓት ነበር አጸደን ያገኘቻት። አጸደ ከላይ ነገር ስትጎነጉር ቆይታ ነው የመጣችው ከሜርሲ ጋር። ሜርሲን መልካም እንድትሆንና ከፊታቸው የምታሳየውን ገጸ ባህሪ እስከዛሬው ከነበረው ገጸ ባህሪ የተለየ ሆና መልካም ሆና ቀርባ እንድናጠቃቸው እያለችም ስታስተምራትና ስታስጠናት ቆይታለች። ያው እንግዲህ ሜርሲ ምሽት ላይ ጠጥታ ሰክራ ስለነበረ አጸደ አሁን አረጋግታታለች። ወደ ታች ስትወርድም እንግዲህ ሀብልን ታገኛለች። ሀብልን ቁርስ የምትበሉ ከሆነ ኑ እንብላ ትላታለች። እሷም ተለሳልሳ በጣም ይቅርታ እያለች ይቅርታ ምትጠይቃታለች። ሀብል ግን ነገሩ የማስመሰል እንደሆነ ስለገባት ማስመሰልሽን እንግዲህ ብታቆም ይሻላል፣ ሰላም ብንፈጥር፣ መቀየርሽን ከሁሉም በላይ እኔ ነበርኩ ፈልገው፣ ነገር ግን አንቺ የምትቀየሪ ሰው አይደለሽም እያለች አጸደን ገጽሳታለች። አጸደም አሁንም ድጋሚ ያንኑ ማስመሰሉን ቀጥላለች። መልካም ሰው ለመሆን እያስመሰለች ትገኛለች። ግን አውቃ ሆን ብላ ነገሮቹን በእነሱ እንዲዘናጉና ከተዘናጉ በኋላ ደግሞ ወደ ገደል ለመክተት እያሰበች ትመስላለች። እንግዲህ ይህን ነገር ደግሞ ይሳካላታል አይሳካላትም የሚለው እንግዲህ የምናየው ይሆናል። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ሰብሰብ ብለውም እንግዲህ ቁርሱ ቀርበው ሊበሉ ሲሉ እንደተለመደው አጸደ ሜርሲ ጋራ ወርዳ ከታች ከቁርሱ ጋራ ይደባለቃሉ። በዚህ ሰዓት ነበረ አቶ እስክንድር ደም ግፊቱ መልሶ የተቀሰቀሰበት። ከዚህ ቁርስ መገኘት አይጠበቅብኝም ብሎ ተነስቶ ሊሄድ ሲል አባዬ እሷ የምትወዳት ምራትህ እኮ ነች የሰረችልህ ብሎ እዝራ ያስቀምጧል። ቁጭ ካሉ በኋላም እንግዲህ ሜርሲ ትመጣለች። ሜርሲም እንደዛው እንዳክስቷ ማስመሰሏን ስትጀምር እዝራ ንዴቱ ኦቨር ይወጣና ለምን ግን እንደዚህ በዚህ ልክ ታስመስላላችሁ? እሷ አፍ የላትም ወይ እሷ ማትናገር ብሎ ተቆጥቷታል። ነገር ግን ደግሞ ያው እንደተለመደው ሜርሲ ያንን ነገር ብታደርግም ከውስጧ ከልቧ እንዳልሆነ አውቆባታል። ቁርሱንም ትተው ሳይበሉትም ተነስተው ወደ መኝታ ክፍላቸው አምርተዋል። አቶ እስክንድር ነገሩ በጣም ስላበሳጨውና ስላናደደው አጸደን እስከ መቼ ነው ግን በዚህ ቤት ውስጥ ህይወት ውስጥ እየገባሽ የሰውን ህይወት የምታምሹ? ለምንድነው የራስሽን ህይወት ማትኖሪ? ብሎም ተቆጥቶ ገጽጿትም ተነስቶ ሄዷል። አጸደም እንግዲህ ንዴቷ በጣም እየናረ ወደ ውጭ ወጣለች። ወደ ውጭ ስትወጣ ግን የገጠማት ነገር ደግሞ ሌላ ታምር ነው። ምክንያቱም ደግሞ እዛ ጋር ያገኘቻት ሴት ወይዘሮ መነን በመኪና ሁና ፏ ዝንጥ ብላ ቋቀጭ እያለች
ስትሄድ ታገኛታለች። ክላክስ ያደርጉላትና አጸደ በግሯ ነበረ እየሄደች የነበረችው። ክላክስ አድርገውላት ያወራታል። ስታወራት ግን ያየችው መነንን ነው። መነንን በእንደዚህ አይነት ሁኔታ አጣውቃት። መነንም እያንቋሸሸች አጸደን ክፉ ነገር መናገር ስትጀምር አጸደ የዋዛ አይደለችም እና ነገረኛ ከነገረኛ ጋር ሲገናኝ ልክ ቤንዝል እንደሚፈስበት እሳት ነው የሚንቀለቀሉና እየተንቀለቀሉ ሁለቱም ለጸብ ተጋብዘው ዱላቸውን ወደፊት አድርገውታል ማለት ነው። ይሄ ዱላቸው እስከምን ይቀጥላል እንግዲህ የምናየው ይሆናል። ማን ያድናቸው ይሆን? ብቻ ግን የፈራሁት ማለት ነው የሀብል እናት ከቤት ወጥታ ስትመጣ ድንገት ያገኘቻቸው እንደሆነ ጉዱ ተዘርግፎ የሀብል እናትም ደግሞ ሌላ ሌላ እንደሆነች የሰማች እንደሆነ መነን የሚገጥማት ከባድ ፈተና ነው የሚሆነው። ወይም ደግሞ ሁለቱ እንግዲህ ተስማምተው በአንድ ተስማምተው የሀብል እናት መታ የሆነ ነገር እንዳደረገችላትና ይህንን ስራ ተስማምተው መስራት እንዳለባቸው ካልተነጋገሩ በስተቀር ይመስለኛል መነንና አጸደ ሌላ ትልቅ ችግር ውስጥ ይገባሉ። ከዛ በሀብል ምክንያትም ነገሩ ውስብስብ ይልባታል። መነን ጉድ ውስጥ ነው የምትገባው። እስኪ ቤተሰብ ሀሳባችሁን ኮሜንት ላይ ያስቀምጡኝ ይላል።